የእግዚአብሔርን ቃል ከሉቃስ ወንጌል ምዕራፍ 14 ከ25 ጀምሮ በእግሮቻችን ቆመን ለእግዚአብሔር ቃል ክብር እናነባለን። ኢየሱስ ጌታ ነው። እስቲ በደንብ አሜን በሏ። ኢየሱስ ያድናል። ሃሌሉያ። የሉቃስ ወንጌል ምዕራፍ 14 ከ25 ጀምሮ ያሉትን ቁጥሮች እናያለን። በጌታ በኢየሱስ ስም አነባለሁ። እንደዚህ ነው የሚለው። ብዙም ሕዝብ ከእርሱ ጋር ይሄዱ ነበር። ዘወር ብሎም እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም። ከእናንተ ግንብ ሊሰራ የሚወድ ለመደምደሚያ የሚበቃ ያለው እንደሆነ አስቀድሞ ተቀምጦ ኪሳራውን ለማለት ነው። ኪሳራ ብላችሁ ማንበብ ትችላላችሁ። ለማንኛውም ከሳራውን የማይቆጥር ማን ነው? ያለዚያ መሰረቱን ቢመሰርት ሊደመድመው ቢያቅተው ያዩት ሁሉ ይህ ሰው ሊሰራ ጀምሮ ሊደመድም አቃተው ብለው ሊዘብቱበት ይጀምራሉ። ወይም ሌላውን ንጉሥ በጦርነት ሊጋጠም የሚሄድ ከሁለት እልፍ ጋር የሚመጣበትን በአንድ እልፍ ሊገናኝ የሚችል እንደሆነ አስቀድሞ ተቀምጦ የማያስብ ንጉሥ ማን ነው? ባይሆንስ ሌላው ገና ሩቅ ሳለ መልእክተኞችን ልኮ እርቅ ይለምናል። እንግዲህ እንደዚህ ማንም ከእናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም። ክብር ለኢየሱስ ይሁን። ጌታ እንዲያስተምረን እንደቆምን እንጸልያለን። የእግዚአብሔር ልጅ ኢየሱስ እንወድሃለን። እስቲ በደንብ አሜን። ጌታ ሆይ ልባችን ይፈልግሃል። ልባችን አንተን ይላል። ነፍሳችን አንተን ትላለች። እንፈልግሃለን። የህይወታችን ብቸኛ ተስፋ አንተ ነህ። በእጃችን ያለው ነገር እግዚአብሔር ሆይ ጥሩ ሊሆን ይችላል፣ መልካም መስሎ ሊታየን ይችላል። ግን ህይወታችንን አንመሰርትበትም። ነገራችንን አምነን አንጥልበትም። የህይወታችን ብቸኛ መቆሚያ የእግዚአብሔር ልጅ ኢየሱስ አንተ ነህ። ለዘላለም የምታዋጣ አንተ ነህ። አትጥልም። የያዝካቸውን ታሻግራቸዋለህ። አትረሳም። በአንተ ዘንድ መለወጥ የለም። አንተ እጅ ላይ የገባ አይበላሽም። እግዚአብሔር ሆይ አንተ ሰዎች እንደሚያሙ አይደለም፣ ሁኔታዎች እንደሚነግሩን አይደለም። በዘላለም ፍቅር የወደድከን፣ በማይለወጥ ፍቅር የያዝከን የዘላለም አምላክ አንተ ነህ። ስንደክም አልተውከንም። እግዚአብሔር ሆይ ስንበረታም ፍቅር አይለወጥም። ለዘላለም በማይለወጥ ፍቅር ይዘህናል። ይህ ህዝብ እግዚአብሔር ሆይ በአንተ የተያዘ ህዝብ ነው። ጉባኤው አሜን ይበል። እግዚአብሔር ሆይ ምሕረት የበዛለት ህዝብ ነው። ጸጋ የበዛለት ህዝብ ነው። እግዚአብሔር ያደላለት ህዝብ ነው። እግዚአብሔር ከፊቱ የቀደመለት ህዝብ ነው። እግዚአብሔር የሚዋጋለት ህዝብ ነው። አረ አሜን። ምንም መታመኛ የለንም። እግዚአብሔር ሆይ ወደ ውስጥ ገብተህ ልባችንን መመርመር ትችላለህ። መታመኛ የለንም። እግዚአብሔር ሆይ የምታዋጣን አንተ ነህ። እግዚአብሔር ለትልቁ ነገር እኮ አይደለም፣ በልቶ ለመጠጣት ራሱ የምትሆነን አንተ ነህ። እግዚአብሔር ወጥቶ ለመግባት ራሱ የምታዋጣን አንተ ነህ። ነፍሳችን ዛሬ ከያዛት ከየትኛውም ከበባ ወደ አንተ ታምልጥ። በኢየሱስም ወደ ቅፍ ታምልጥ። እግዚአብሔር ወደ ክንድ ታምልጥ። አንድ ሰው ጩና አሜን ይበል። እግዚአብሔር ወደ ቅፍ ታምልጥ። ከተያዘችበት ዓለም አምልጣ ወደ አንተ ትምጣ። በኢየሱስም ከከበባት ከበባ በጥሳ ትውጣ። የሚከተላት ይራገፍ፣ የሚፈልጋት ይበጠስ፣ ከፊቷ የቆመው ይወገድ። ጩና አሜን። ወደ እረኛዋ፣ ወደ ነፍሷ ጠባቂ፣ ወደ ሞተላት፣ ወደ አዳናት፣ ወደሚወዳት፣ ወደሚጠብቃት፣ ወደማይተዋት፣ ወደማይጥላት፣ ዘውትር ፊቱን በሷ ላይ ወደሚተክል ወደ ሕያው አምላክ ዘንበል ትበል። ትመለስ ነፍሳችንን የሚመልስ የምህረት ቃል ይምጣ። ነፍሳችንን ፈቀቅ የሚያደርግ የጸጋ ቃል ይምጣ። የሚያንቀሳቅስ የምክር ቃል ይምጣ። እጅህን በሕዝብ ላይ አስቀምጥ። ምህረትንና ሞገስህን በሕዝብ ላይ አዝንብ። የትኛውም የጨለማ ኃይል ሁሉ ከሕዝብ ሕይወትና መንገድ ዘመን ይራገፍ።
ሕዝብህን ያጎበጠ ቀንበር ሕዝብ እንዳያመልክ የ3 ቀን መንገድ ተጉዘን ለእስራኤል አምላክ ለእግዚአብሔር መስዋዕትን ማቅረብ እንፈልጋለን ሲሉ አይ ርቃችሁ አትሂዱ በዚህ ሆናችሁ አምላካችሁን አምልኩ የሚል ተገዳዳሪ አውሬ እግዚአብሔር አምልኮን ከሕይወታችን የሚቀማ መሰጠትን ከሕይወታችን የሚቀማ ላንተ መኖርን የሚቀማ ላንተ ማገልገልን የሚቀማ ላንተ መሰጠትን የሚቀማ ላንተ ማገልገልን የሚቀማ በቤት መኖርን የሚቀማ በፊት መታየትን የሚቀማ ካንተ ጋር መኖርን የሚቀማ ከእግሮች ስር መሆንን የሚቀማ አውሬ ይወጋ። አሜን በሉ። ይወጋ። ቻላካባስ ተመሳስሎ የገባ አውሬ ይመታ። መልካም መስሎ የተቀመጠ አውሬ ይመታ። ሸንጋይ መንፈስ ይመታ። ሸንጋይ መንፈስ ይመታ። ቻላጋባስ ይመታ። እስቲ አንዴ ከኔ ጋር ይመታ። ድገሙና ይመታ። ድገሙና ይመታ። እንዳናመልክ የሚከለክል አውሬ ይመታ። በሕይወታችን እንዳንሰጥልህ የሚከለክል አውሬ ይመታ። በምናምንቴ ነገር ዙሪያችንን የከበበ አውሬ ይመታ። እግዚአብሔር በአርቲፊሻል ነገር የከበበን ነገር ይመታ። እግዚአብሔር የቅርቡን ብቻ የሚያሳየን ይመታ። ዘላለምን የጋረደ ይመታ። የሚመጣውን የጋረደ ይመታ። የሰማዩን የሸፈነ ይመታ። ይመታ በኢየሱስ ይመታ። አሜን በሉ ባካችሁ። ይመታ በኢየሱስም። ከመንገዳችን ይነሳ፣ ከአመለካከታችን ይነሳ፣ ከአስተሳሰባችን ይነሳ። አዳላባ ጋዳጋባስ ይመታ። ይመታ በኢየሱስም። ብርቱ የሆነው ያንተ ክንድ በኢየሱስም ይምጣ። በብርቱ ክንድ ካልሆነ በስተቀር አይለቃችሁም እንዳልክ እግዚአብሔር ሆይ ብርቱ የሆነውን ክንድህን አስቀምጠ ፈርዖንን ቀተ ሕዝብ ያመልክ ዘንድ ነፃ እንዳወጣው ነፃ የሚያወጣ የጸጋ ቃል በኢየሱስም ይምጣ። እግዚአብሔር አባቴና አምላኬ ሆይ በሰጠህን እግዚአብሔር በአጭር እድሜ አንተን ማክበር ላንተ መኖር ላንተ መለየት እግዚአብሔር ሆይ በሰማይ ያለው ሐሳብ ሳይቀንስ በእኛ ላይ እንዲፈጸም እግዚአብሔር ለደስታ መኖር እንድንችል ለዓላማ መኖር እንድንችል ለሐሳብ መኖር እንድንችል ለፍላጎት መኖር እንድንችል ለመሻት መኖር እንድንችል ለፍላጎት ለፈቃድ የኔ ጌታ የሚያመቻች መንፈስ ይለቀቅ። የሚያበቃ መንፈስ ይለቀቅ። የሚያደርግ መንፈስ ይለቀቅ። ወደ ራስህ አስጠጋን። ወደ ልብ አቅርበን። ወደ ፈቃድ አቅርበን። እግዚአብሔር ሆይ በበጎ ፈቃድ ውረሰን። በምክር ውረሰን። አጥለቅልቀን እግዚአብሔር ሆይ ዋጠን። ጠቅልለ ያዘን። እግዚአብሔር ለፈቃድ ለሐሳብ የምንመች ሰዎች አድርገን። እግዚአብሔር ተራራው ሜዳ ይሁን በፊታችን፣ ሸለቆ ይሙላ በኢየሱስም። ስርጓጉጡ ይስተካከል። ልባችን ውስጥ ያለ የትኛውም ጨለማ አሁን በስም ስልጣን የተስተካከለ ይሁን። እጅ በእኛ ላይ ትቀመጥ። የዘላለም አምላክ እግዚአብሔር ይህንን ቅዱስ ቃል ገልጠ ተናገረን፣ አስተምረን፣ ለልባችን ተናገረን። ከቃል የተነሳ ብዙ ፍሬ ማፍራት ይሆንልን። ከቃል የተነሳ መለወጥ ይሆንልን። በሚሰሙት ሁሉ ላይ የእግዚአብሔር መንፈስ ይረፍባቸው። በሚሰሙት ሁሉ ላይ ጸጋ ይቀመጥባቸው። ለሚሰሙትም ለሚናገረውም ለባሪያ ደግሞ ጸጋን ጨምር። ሁሉን በክርስቶስ ኢየሱስ በኩል ጠይቀናል። አሜን። ለጌታ ክብር ስጡና ተቀመጡ። ክብር ለኢየሱስ ይሁን። አጭር የእግዚአብሔርን ቃል አካፍላችኋለሁ። የአማኞች ጥሪና ተልእኮ ብዬ ስለ ደቀ መዝሙር ሕይወት ለመናገር ነው የምፈልገው። ያነበብኩት ከሉቃስ ወንጌል ነው። የሉቃስ ወንጌል በ24 ምዕራፍ የተዋቀረ መጽሐፍ ነው። ዝም ብለን ለመረዳት መጽሐፉን በ3 መክፈል እንችላለን። ከምዕራፍ 1 እስከ 2 ድረስ አንድ ታሪክ ነው። 2 ተነጻጻሪ ታሪኮችን ጸሐፊው ያነጻጽራል። የመጀመሪያው ታሪክ የኤልሳቤጥና የባሏ ዘካርያስ ታሪክ ነው። በእድሜያቸው በጣም እየገፉ እግዚአብሔርን በታማኝነት ሲያገለግሉ የነበሩና የኖሩ ሰዎች ታሪክ ነው። ግን በቤታቸው ጉድለት አለ እና እግዚአብሔር ወደዛ ቤት ሲመጣና ታሪኩን ሲፈጽም አቻው ታሪክ ደግሞ የዛው አቻው ታሪክ እጅግ በጣም ወጣት የሆነች ግን እጮኛ ያላት ማርያም የምትባል ወንድ የማታቅ የመለኮትን ራእይ ልታስተናግድ እግዚአብሔር አምላክ ያጫት መልእክቱን በገብርኤል በኩል ሲመጣላት የእግዚአብሔር ባሪያ እንደ አፍ ቃል ይሁን ብላ ስትቀበል ነው የምናየው። ሁለቱንም የሚያመሳስላቸው እግዚአብሔር ሊሆንና ሊፈጸም የማይችል ነገር በህይወታቸው ሲያደርግ ነው። የዚህ ታሪክ ማሰሪያው የሚገኘው ለእግዚአብሔር የሚሳነው ነገር አለን በሚል ታሪክ ነው የሚገባደደው። በማንኛውም አቅጣጫ በከበበን ጉዳይ በሚከተለን ነገር በጥያቄዎቻችን በህይወታችን ሁሉ ለእግዚአብሔር የሚሳነው ነገር የለም። ምን ነው አሜን ብትሉ በጥያቄዎቻችን ሁሉ ጥያቄዎቻችሁ ባይዘው ለእናንተ ነው የሚከብዱት፣ ለእግዚአብሔር ቀላል ናቸው። አምላካዊ መልስ ከሰማይ ሲመጣ ሰማዩ ዝቅ ሲልልን እግዚአብሔር ሲጠጋን ድምፁ ሲመጣ ምላሹ እንደዚህ የሚል ነው፣ ለእግዚአብሔር የሚሳነው ነገር አለ። አሜን።
ቀጣዩ ታሪክ ከምዕራፍ 3 እስከ 9 ያለው ነው። የኢየሱስ ክርስቶስ የገሊላ አገልግሎት ነው። መጣበታለው። ከምዕራፍ 10 እስከ 24 ያለው ኢየሱስ ክርስቶስ ወደ ኢየሩሳሌም የሚያደርገው ጆርኒ ነው። በስፋት ጆርኒው ነው። ኦኬ ሰብሰብ ስናደርገው የሉቃስ ወንጌል ዋናው ቲም ከሌሎቹ የሚለይበት ዋናው ቲም ኢየሱስ ክርስቶስ ያው መልእክቱን ሉቃስ የሚጽፈው አክቹሊ ሉቃስን ስናነብ ሉክ አክት ብለን ነው ማንበብ ያለብን። ምክንያቱም ሉቃስና ሐዋርያ ሥራ አንድ የተያያዘ ጥቅልል ስለሆነ ይሄንን ማወቅ የምንችለው በመጽሐፉ መግቢያ ላይ እና በሐዋርያ ሥራ መጽሐፍ መግቢያ ላይ ለሁለቱም የሚናገራቸው ነገር አንድ አይነት ነገር ነውና እግዚአብሔር በሐዋርያቱ በነቢያቱ በመካከላችን ያደረገውን ታሪክ ከኋላ ጀምሬ የዓይን እማኞችና የአፍ ምስክሮች የተናገሩ የቃሉ አገልጋዮች ያደረጉትን ታሪክ በጥንቃቄ ጽፍ ያለው ብሎ ነው ሉቃስ ለቴዎፍሎስ የሚናገረው። ቴዎፍሎስ በእግዚአብሔር የተወደደ የሚል ስም ነው፣ ንጉስ ነው። ለሱ ነው የሚጽፍለት የእግዚአብሔርን ታሪክ እግዚአብሔር በመካከላችን ይፈጽመው ዘንድ የጀመረውን ነው የሚለው። ይፈጽመው ዘንድ የሚለው ቃል በጣም ዴንስ ቃል ነው፣ ሄቪ ወርድ ነው። እግዚአብሔር በክርስቶስ ኢየሱስ በኩል ሲያደርግ ያለውን ነገር ለመናገር አስቦ የሉቃስ ወንጌል ጻፊው ሐኪሙ ሉቃስ የመረጠው ቃል ነው። ለአባቶቻችን የገባውን ታሪክ በሙላት በክርስቶስ ኢየሱስ እንዴት እንደፈጸመ ያስረዳናል። ለምሳሌ ጂኒኦሎጂውን ወይም ደግሞ የኢየሱስን የትውልድ ታሪክ ማቴዎስ ላይ ስናነብ ዮሴፍ ጋር ሄዶ ነው የሚቆመው። ሉቃስ ጋር ግን እስከ አዳም ነው የሚሄደው። እዛ ማቴዎስ ላይ ለእስራኤል የመጣ ተስፋ ነው፣ ንጉስ ነው ይላል። ለሉቃስ ግን ኢንቴንሽኑ ኢየሱስ ክርስቶስ ለአህዛብም ለአይሁድም የሚሆን የእግዚአብሔር መለኮታዊ ባርኮት ነው። ስለዚህ በሲስተም የተገፉ ማርጂናላይዝድ የተደረጉ አውትካስት የተደረጉ የተናቁ ሲስተሙ የጣላቸውን ሰዎች የኢየሱስ ክርስቶስ መንግስት የሚያቅፍ መንግስት ነው የሚለው ሉቃስ። የተጣሉ የተገፉ ሰዎችን የሚያቅፍ መንግስት ኢየሱስ ክርስቶስ ሊመሰርት መጥቷል ይልና ይሄንን መንግስት እንዴት እንደሚመሰርት አማራጭ መንግስት 12ቱን ይልካቸውና አዲሲቷን እስራኤል እያቋቋመ በዛ አማራጭ መንግስት ውስጥ ያለውን የመንግስቱን ኳሊቲና የመንግስቱን ሰርቪስ ነው ለዛ ሰው የሚጽፍለት ሉቃስ። እና ሉቃስ አንድ መሰረታዊ የኢሳይያስን ትንቢት ይጠቀማል። የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን ወይንም ወንጌልን እሰብክ ዘንድ ቀብቶኛል ካለ በኋላ ለታሰሩት መፈታትን፣ ለዕውሮች ማየትን ይልና የተወደደችውን የጌታ ዓመት። ይሄም በጣም ዴንስ ቃል ነው እና መፈታት የሚለውም ቃል እጅግ በጣም አስፈላጊ ቃል ነው። ድሆችም የሚለው ቃል እጅግ በጣም አስፈላጊ ቃል ነው። ምክንያቱም ድሆች የሚለው ፋይናንሻሊ ችግር ያለባቸውን ሰዎች ብቻ ሳይሆን የጊዜው የዛ ዘመን ወቅቱ የገፋቸውን ያወጣቸውን። ለምሳሌ ደም የሚፈሳትን ሴት አይነት ብዙ ሀብት ነበራት። ሀብቷን ግን በዛ በገጠማት በሽታ የጨረሰች ሴት ነች። ድሆች፣ የሚረዳቸው የሌላቸው የሚደግፋቸው የሌላቸው ሰዎች፣ ባልቴቶች፣ ትላልቅ ሰዎች፣ አረጋውያን፣ የተጣሉ እነዚህን ሁሉ ሰብስቦ ቃሉ ድሆች ይላቸዋል። በጣም ዴንስ የሆነ ቃል ነው። ድሆች ሲል ፓርቲኩላርሊ የገንዘብ እጥረትን ብቻ የሚያመለክት አይደለም። እና ኢየሱስ የኔ የወንጌል አገልግሎት እነዚህን ሁሉ የሚደርስ ነው። የማይረቡትን የሚረቡ የሚያደርግ ነው። አሜን። የማይጠቅሙትን የሚጠቅሙ የሚያደርግ ነው። የተገፉትን ለእግዚአብሔር መንግስት ጠቃሚዎች የሚያደርግ ነው። ክብር ለኢየሱስ ይሁን። ስለዚህ በዚህኛው ክፍል ላይ ስለ ደቀ መዝሙርነት ነው የሚናገረው ሉቃስ። ኢየሱስን የሚከተል ሰው ሊኖረው የሚገባ የህይወት ቁመና ምን መምሰል አለበት? ኢየሱስን መከተል ማለት ሄድ መጣ የሚል ጉዳይ ስላይደለ የውሃውን ጥልቀት በአንድ እግራቸው እንዳይለኩት ውሃ ውስጥ እንዲዘፈሰፉ ስምጥ ብለው እንዲገቡበት ማለት ነው። ቆርጠው እንዲከተሉ ስለፈለገ ሉቃስ በዚህ መንፈስ በዚህ ኃይልና በዚህ ጉልበት ሲገናኛቸው ነው የምናየው። ደቀ መዝሙርነት ወይንም ደግሞ የደቀ መዝሙርነት ጥሪ በጌታ በኢየሱስ ክርስቶስ ትምህርት ውስጥ እጅግ አስፈላጊና ሴንሲቲቭ ቲቺንግ ነው። በጣም መሰረታዊ ቲቺንግ ነው። በኢየሱስ አስተምሮ ውስጥ እጅግ አስፈላጊ ቲቺንግ ነው። ለምሳሌ በዚሁ ክፍል ላይ ራሱ ስናይ ደቀ መዝሙርነት እንዴት በጣም ኢምፖርታንት እንደሆነ ለማየት ከፈለጋችሁ 3 ጊዜ ጌታ ኢየሱስ እዚሁ ክፍል ላይ ደቀ መዝሙሬ ሊሆን አይችልም፣ ደቀ መዝሙሬ ሊሆን አይችልም፣ ደቀ መዝሙሬ ሊሆን አይችልም ብሎ ይጠቀማል። ለምሳሌ ቁጥር 26 መጨረሻው ላይ የራሱን ህይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም ይላል። ቁጥር 28 መጀመሪያ ላይ ደቀ መዝሙሬ ሊሆን አይችልም ይላል። 33 መጨረሻ ላይ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም። ሄቪ ነገር ነው ኢየሱስ ኮሙኒኬት እያደረጋቸው ያሉት። ደቀ መዝሙርነት በጌታ በኢየሱስ ትምህርት ውስጥ እጅግ አስፈላጊና አንኳር ጉዳይ ነው። ጌታ ኢየሱስ የመጀመሪያውን ትምህርቱ ሉቃስ ባዋቀረበት በዚህ መዋቅር ውስጥ
ምዕራፍ 9ን ሲዘጋውም የዘጋው ከኋላ ሊመጣ የሚወድ ቢኖር ራሱን ይካድ ብሎ ነው የሚዘጋው። ሲዘጋው ቻፕተር 9 ራሱ የሚያልቀው ደን ኢየሱስ ወደ ኢየሩሳሌምም ሲጓዝ ለሚከተላቸው ሰዎች የሚነግራቸውም ሐሳብ ይሄን ሐሳብ ነው። ምን ለማለት ፈልጌ ነው? ደቀ መዝሙርነት ፋታ ሊሰጠው የሚገባ ጉዳይ አይደለም። አማኞች በሕይወታቸው ሊያስቡበትና ሁሉ ጊዜ ኤክስፒሪየንስ ሊያደርጓቸው ከሚገቧቸው የመንግስቱ የእግዚአብሔር መንግስት ኳሊቲዎች አንዱ የደቀ መዝሙርነት ጥሪ ነው። እስቲ አሜን ለቃ አርጉና አሜን በሉ እስቲ በደንብ አሜን። ይሄ ነው እጅግ በጣም ኢሴንሻል የሆነ ጉዳይ ነው። በነገራችሁ ላይ እኔና እናንተ ክርስቲያን ከመባላችን በፊት መጠሪያችን ደቀ መዝሙር የሚል መጠሪያ ነው። የእምነታችን ሐዋርያና ሊቀ ካህን የሆነው ኢየሱስ ክርስቶስ የሰጠን መጠሪያ በጣም ደስ የሚለው መጠሪያ ደቀ መዝሙር የሚለው መጠሪያ ነው። ታውቃላችሁ? መጠሪያችን ደቀ መዝሙርነት ነው። ከጎን ያለውን ሰው መጠሪያ ደቀ መዝሙርነት ነው በለው። አዎ ደቀ መዝሙርነት ነው። ክርስቲያን የሚለው ስም አንብቡት አዲስ ኪዳን ላይ 3 ጊዜ ይገኛል ብዬ ተስፋ አደርጋለሁ። አህዛብ በክርስቲያን በአማኞች ላይ ሞክ ለማድረግ ያወጡት ስም ነው። ኖሽኑ ሞክ የማድረግ ኖሽን ነው። ደቀ መዛሙርቱ በአንጾኪያ ለመጀመሪያ ክርስቲያን ተባሉ ሲል የተበተኑት ማለት ነው። ሞክ እያደረጉባቸው ነው የክርስቶስ የሚመስሉ ሰዎች ለማለት ነው። ወይንም በጣም ቃሉ እንዲገባችሁ አግሪጳ ጳውሎስ በደንብ ሲያወራ እንዴ ጳውሎስ አለው አቤት ሲለው በጥቂቱ ክርስቲያን ልታረገኝ ነው አለው። በንግግር ብቻ በቃ ክርስቲያን እንዲሁ ዝም ለምንም እኮ ምናምን ሲል ሞክ ሲያደርግ የተናገረው ቃል ነው። እነዚህ ሁለቱ ኔጌቲቭሊ ኖሽን የሚያደርጉ ቃሎች ናቸው። ሞሽናቸው ኔጌቲቭ ነው። በሶስተኛነት ግን አንደኛ ጴጥሮስ ላይ ምዕራፍ 4 ላይ ይመስለኛል ክርስቲያን እንደሚሆን ግን መከራ ቢቀበል ይሄ መልካም ነው አትፈሩ ይላል ቅዱስ ጴጥሮስ። ጴጥሮስ ክርስቲያን የሚለውን አህዛብ የሰጡትን ስም ተቀብሎ መከራ በዚህ ስም ብትቀበሉ ግን አትፈሩ ብሎ ተናግሯል። የኛ ግን የዘር ስማችን መጠሪያችን የዋጀንና ያዳነን ጌታ የሃይማኖታችን መሪ የሆነው ራስና ፈጻሚ የሆነው ጌታ የሰጠን ስም ደቀ መዝሙርነት ነው። አሁን ደቀ መዝሙር ስትባሉ አቤት ማለት አለባችሁ። ግን ቁም ነገሩ ደቀ መዝሙርነትን ደቀ መዝሙር የሚያደርገው የኢየሱስ መኖሩ ነው። ምን ነው አሜን ብትሉ ኢየሱስ ከሌለ ደቀ መዝሙርነት የሚባለው ነገር ክርስትና ውስጥ ከንቱ ነው የሚሆነው። ማለት ህይወት የሚቃኘው ከኔ አንፃር አይደለም። ህይወት የሚስተካከለው ከጥሩ ከምትወደው አገልጋይ አንፃር አይደለም። የምታድገው ወደዛ የአገልጋይነት መልክ አይደለም። ኢየሱስ ነው ትልቁ ቢግ ፒክቸር። አሜን በሉ። ትልቁ ምስል ኢየሱስ ነው። ይሄ ቃል በሚጻፍበት ዘመን ሮያልና ካፒታሊስቶች ተከታዮች አሏቸው፣ የሚከተሏቸው ሰዎች አሉ። አየህ ልክ የዛ የካፒታሊስቱ ግለሰብ ሀብት ሲያልቅ ደቀ መዝሙርነት ከንቱ ነገር ነው የሚሆነው። ማን ይከተለዋል? እሱ ማን ይሰማዋል? በቃ ብሩን ጨረሰ አለቀ። የሱን ፊሎሶፊ ማን ይከተላል? አለቀ እኮ ጨረሰ። ኢየሱስ ጋር ግን እንደዛ አትልም። ጨርሰ ፈጽመ ትከተለዋለህ። የህይወቱ መንገድ ከፍጻሜ ያደርሰሃል። ብትከተለው ህይወት ይበዛልሃል። ለምን አሜን አትሉ ባካችሁ ቅዱሳን? ደቀ መዝሙርነት የሚያሰኘው የኢየሱስ መኖር ነው። እኛ የኢየሱስ ተከታዮች ነን። አሜን አትሉ? ደስ አይላችሁ? ኢየሱስን ህይወቱን እንከተለዋለን። በህይወቱ መንገድ እንሄዳለን። ይሄን የድል መንገድ እንደግመዋለን። አባቶቼ ኤክስፒሪየንስ ያደረጉትን የድል መንገድ የኖሩ ኢንጆይ ያደረጉ የኖሩበትን ህይወት ሃሌሉያ። ከፊታቸው ሞት እያለ ሞትን እንደ ስሙኒ ሳንቲ ነው የሚቆጥሩት። እንደ ፔኒ ቢግ ዲል አይደለም። አረ ልትሞት ነው ሲሉ የኢየሱስ መንገድ ይሁን ወክ አረጋዋለሁ ይላሉ። አረ መከራ አለበት ኢየሱስ ሄዶበታል፣ እሄድበታለሁ። አረ አሜን እደግመዋለሁ ይላሉ። አሜን በሉ ባካችሁ። የኢየሱስ መንገድ። ስለዚህ ደቀ መዝሙርነትን ስናስብ ደቀ መዝሙርነት የሚሆነው ከተከታዩ አንፃር አይደለም፣ እፊታችን ላይ ከቆመው አካል አንፃር ነው። ደቀ መዝሙርነት መሆን የሚችለው ኢየሱስ የሚባል አካል ከፊት ሲቆም ነው። አሁን እንዲላላችሁ ነው ከፊታችን የቆመ መጋረጃ ይነሳል በኢየሱስ። አየ መልኩን የጋረደ በፊታችን የቆመ አየ አሁን በድንግዝግዝ ልትከተላት ትችል ባልጠራልህ ነገር ልትከተላት ኢየሱስ ገብቶ ወደ አምነው ልትከተለው ይገባል። አሳያችኋለሁ። እና እሱን የጋረደ መጋረጃ መነሳት አለበት። እና ጳውሎስ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይሄን ከናንተ ብቻ ለማወቅ እፈልጋለሁ አለ። ደሙ እየተንተከተከ ነው። ውሃው ሲፈላ ልክ ድስቱን እንደዚህ ከፍ እንደሚያደርገው እየጨሰ ነው ጳውሎስ የሚጽፍላቸው። ደንግጦ ምን ሆናችሁ ነው ይላችኋል። ኢየሱስ ነበረ ፍለጋው ላይ መስመራችሁ ላይ እኮ ነበረ።
ረግጣችሁ እኮ ነበር። አንድ እግር አንስታችሁ እንዴት ወጣችሁ? እንዴት ሌፍት አረጋችሁ ወይም ራይት አረጋችሁ? ምን ሆናችሁ ነው ይላቸው። ደቀ መዝሙርነት መሆን የሚችለው ኢየሱስ የሚባል ፐርሰን ከፊታችን ሲቆም ነው። እሱ ከሌለ ተውት ደቀ መዝሙርነትን። በቃ አለቀ እኮ። በቃ ክርስትና በጭንቅላቱ ቆመ። እሱ ስንከተል ነው ህይወት መሆን የሚችለው። ስለዚህ የሱ ተከታይ ነን። ለዚህ ነው ኢየሱስ በወንጌላት ላይ ሰዎችን ሲጠራ አይታችሁታል። ኢየሱስ ማቴዎስ 11 ላይ ለምሳሌ እናንተ ደካሞች አለ። ኢየሱስ እኮ እንዲቆም እኮ ነው። አቤት ሸክም የከበዳችሁ ወደኔ ኑ አለ። ከዛ በኋላ ሁለተኛው ፍሬዝ ምን እንደምን ታውቃላችሁ? እኔም አሳርፋችኋለሁ። ኢየሱስ ጌታ ነው። ኑ አለና አሳርፋችኋለሁ። አሁን ማቴዎስ እንዴት እንደሚያሳርፈን ሲነግረን ሸክሜን ተሸከሙዋል። አሸክሞ ያሳርፋል። የሆነ ነገር ከቶብህ ረስት ይሰጣል። ለነፍስ ረፍት ይሰጣል። ይሄን ማድረግ የሚችል ኢየሱስ ብቻ ነው። ነፍሳችንን የገላገለ ያሳረፈን ኢየሱስ ብቻ ነው። ረፍት የሆነን አረፈሽ ነፍሳችን። አየ ከከበበ ያሳረፈ እሱ ነው። ከዲፕሬሽን ነፃ ያወጣ እሱ ነው። ከሆነ ምናምን ኔሚት ከምትለው ነገር የገላገለ ይሄ ወደኔ ኑ የሚለው የህይወት ጥሪ ነው። በጌታ በኢየሱስም ዛሬም ሕያው ነው። ዛሬም ይሰራል። ዛሬም ያደርጋል። ዛሬም ረፍት ይሰጣል። ዛሬም ያድናል። ዛሬም ያሳርፋል። በነብዩ ዘመን ትዝ ይላችኋል። በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ታገኛላችሁ ብሎ እግዚአብሔር ህዝቡን ሲያጽናና የምታርፉት በመመለስ ነው። እግዚአብሔር ነው የሚያሳርፍ። እግዚአብሔር ነው ረፍት የሚሰጥ። ኢየሱስ ቆመና ወደኔ ኑ ብሎ ጠራ። ኑ ብሎ ጠራ። ወንጌል ስርጭት አንዴ ወጣቶች እያለን አሁንም ወጣት ነኝ ኦፍ ኮርስ እንዳታጠጋጉኝ ብዬ እና ሐዋሳ አንድ ወዳጅ ሀይቅ ወሰደኝና ተከተሉኝ ይላል። ሰው ይከተለኛል አለ። በጣም ጸልየን ነበር። እመነኝ ማንም አይከተልህም አልኩት። ተው አትድፈሩ አይከተልህም አልኩት። እና በጣም መጨረሻ ላይ ለማሳጠር መቱት ማለት ነው። ተከተሉኝ አላቸው። ነካ አረጋቸውና ተከተሉኝ አላቸው ማለት ነው። ቅጥቅጥ አደረጉት ማለት ነው። እኔ አመለጥኩ እና ኢየሱስ ብቻ ነው። ለምሳሌ እንትና ጋር መጣና ማነው ማቴዎስ ጋር ቆራጩ ጋር መጥቶ አየውና ተከተለኝ ሲለው ትቶ ተከተለው። አንዳች አይላለው እንደዚህ ንቅል የሚያረግ እንዴ ንቅል ግን ጠል የሚያረግ አንዳች አቅም አለው ኢየሱስ። መጥቶ ና ሲል ምንም በቃ ንቅልቅልን ነው የሚያወጣው። እሺ ነው የምትለው። ልብ ስብርብሩ ነው የሚወጣው። አቅም አይኖርም። ውሃ ነው የምትሆነው። ትፈሳለህ በፊቱ። ኢየሱስ ሲቆይብህም አለቀልህ። ክሬዚ ነው የሚያረግ። አሁን ጳውሎስ ላይ ገብቶ ምን አደርግ ዘንድ ትወዳለህ ያሉት እና ኑ አለ ኢየሱስ። ጠራና እማሳርፋችሁ ግን እንዲሁ ዝም ብዬ አይደለም አላቸው። አሸክማችኋለሁ አላቸው። ሸክሜ ቀሊል ነው አለ። አሸክማችኋለሁ። እዚህ ጫንቃችሁ ላይ ሳይሆን ልባችሁ ላይ አሸክማችኋለሁ አለ። አስቀምጠዋለሁ አለ። ሐሳቤን ሳስቀምጥ ታርፋላችሁ አለ። ዓለም ገብታ እኮ ነው ያከበደችብን። ዓለም እኮ ስለገባ ውስብስብ ያለብህ የሆነ ዓለም ነው። ዴንስ ነው። ኃጢአት እኮ ሸክም ነው። የዕብራውያን ጻፊ ኃጢአትን ሸክም ነው የሚለው ቅዱሳን። የዕብራውያን ጻፊ እኮ ኃጢአትን ሸክምን ሁሉ ቶሎ የሚከበደንም የኃጢአት ሸክም አስወግደን እኮ ነው የሚለው። ኃጢአት እኮ ሸክም ነው። ለምን መሰለህ? ቅድስና ባንተ ውስጥ ስላለ ኃጢአትን ኮሚት ስታደርግ ይከብድሃል። ህይወት ሸክም ይሆንብሃል። የሆነ 100 ኪሎ የተጫነበት ሰው ትሆናለህ። እና ኢየሱስ መጥቶ ግን የኃጢአትን ዕዳ ሲሽርልህ ቀልል ይላል። ሲገባብ ያገኛችሁ ኢየሱስ በኢየሱስ ኑ ብሎ ይጠራል ኢየሱስ። ይሄ የህይወት ጥሪ ነው። የድነት ጥሪ ነው። ሊያድን ነው። ደግሞ ኢየሱስ አንዳንዴ ጠንከር ሲያደርገው ህዝብ ሁሉ እየተከተለው ከኋላዬ ሊመጣ የሚወድ ቢኖር ደግሞ ይላል። ይሄ ደግሞ የደቀ መዝሙርነት እና ሁለተኛው ጥሪ ላይ ነው የምንቆየው። እና ኢየሱስ የመዳን ጥሪና የደቀ መዝሙርነት ጥሪ አድርጓል። የመዳን ጥሪና የደቀ መዝሙርነት እና ድነትና ደቀ መዝሙርነት ሃንድ ቱ ሃንድ የሚሄዱ ነገሮች ናቸው። ማለት እግዚአብሔር ለድነት በኢየሱስ ክርስቶስ በኩል ከጠራ መከተል አማራጭ አይደለም። ለመዳን እግዚአብሔር በክርስቶስ በኩል በሩን ከከፈተልህ ኢየሱስን መከተል በቃ ሲመቸኝ ብለህ የምታስቀምጠው ነገር አይደለም። ቆይ ሁሉ ነገር ሲሟላልኝ የምትለው አይደለም። ቆይ አንዳንዴ ሽፍቴ ሲስተካከል የምትለው አይደለም። አማራጭ አይደለም። በአጭር ቃል ኢየሱስ የሚያውቀው እንዴት ነው? የመጣ ይከተለኛል። ህይወትን የሰጠውት ህይወቱን ይገልጣል። ስለዚህ የመከተል ጥሪ ነው የሚያደርገው። ደህንነት በጸጋ የሚሆን ነፃ ስጦታል። አታዋጣ። አሁን ሲድን እዚህ ውስጥ ያዋጣ ሰው አለ? ሲድን ያዋጣ ሰው አለ? የለም። ደህንነት በነፃ የሚሆን የእግዚአብሔር ስጦታ ነው። ስሙ ይክበር። ነፃ ነው። ድነት ነፃ ነው። ነፃ የእግዚአብሔር ስጦታ ነው። ደቀ መዝሙርነት ግን ኮስት ኤክስፒሪየንስ ነው። እንግሊዘኛው ኤኤስሲቪው the cost of discipleship ነው እዚህ ጋር የሚለው ኮስት ኤክስፒሪየንስ ነው። ደህንነት እግዚአብሔር በነፃ የሚሰጥ አክቲቭ የሆነ የእግዚአብሔር ስጦታ ነው።
ያንተ መዋጮ የለበትም። አምነህ ትቀበላለህ፣ ልጅ ትሆናለህ። ታምናለህ እግዚአብሔርን፣ የእግዚአብሔርን ልጅ ትሆናለህ። የእግዚአብሔርን ሕይወት ትቀበላለህ። በቃ ጻድቅ የሚቆጠር ጽድቅ ነው። በእርግጥ እግዚአብሔር አክሴፕት የሚያደርገው ማለት ነው። የፍርድ ቤት ቋንቋ ነው። የሚቆጠር ጽድቅ እግዚአብሔር ይሰጣል። ዳንክ ደቀ መዝሙርነት ግን ኮስት ኤክስፒሪየንስ ነው። ዋጋ ያስከፍላል። በጣም ዋጋ አለው። ደቀ መዝሙርነት ኮስት ነው። ደህንነት በአንዴ ነው። አሁን የሆነ ዓለምን የረበሸ ሰው መጥቶ እዚህ ጋር ቢቆም እናንተ ስለማትወዱት በጌታ ሲያምን ደጋፊ ስለሌለው ምስኪን ስለሆነ ረባሽ ስለሆነ ቆይ ትንሽ አቆይቼ ነው አይልም። እግዚአብሔር በደቂቃ ነው ስሙን የሚቀይረው። በቅጽበት ነው ከኖባዲ ሰምባዲ የሚሆን በቅጽበት ሲያምን በቃ አለቀ። ደቀ መዝሙርነት ግን ዴይ ቱ ዴይ ኤክስፒሪየንስ ነው። ይሄ ዋን ታይም ኢቨንት ነው። ደቀ መዝሙርነት ግን ዴይ ቱ ዴይ አክቲቪቲ ነው። ንጽፉ ሰዎች ደቀ መዝሙርነት የየዕለት አክቲቪቲ ነው። አንዴ አይደለም። በቃ ደቀ መዝሙር ሆንኩኝ ቻው ብትለው ኃይል አልባ ትሆናለህ። አቅም አይኖርህም፣ ጉልበት አይኖርህም። ደቀ መዝሙርነት የየዕለት እንቅስቃሴ ነው። ደህንነት ኮንቨርዥን ነው፣ መለወጥ ነው። በጸጋው አሰራር መለወጥ ነው። ኮንቨርዥን ማለት ሪፔንታንስ ፕላስ ፌዝ ማለት ነው። ኮንቨርዥን ነው። ደቀ መዝሙርነት ግን ኮሚትመንት ነው። ለእግዚአብሔር ነገር መሰጠት ነው። ሁሌ ዋጋ ባንተ ላይ እንዲያመጣ፣ ፍሬ እንዲያፈራ፣ ባንተ ላይ ውጤት እንዲያመጣ የምትሰጥለት ጉዳይ ነው። ጊዜህን የሚበላ ነው። ታይምን የሚፈልግ ነው። ማንበብ ማጥናትህን የሚፈልግ ነው። መጸለይን የሚፈልግ ነው። ከእግዚአብሔር ጋር ማሳለፍን የሚፈልግ ነው። ኮሚትመንት ይጠይቃል ካንተ። የኮሚትመንት ኤክስፒሪየንስ ነው ድነት። በመስቀሉ በኩል የሚገኝ መስቀሉ ለኛ ያበረከተው ስጦታ ነው። ስጦታ ነው ድነት። ደቀ መዝሙርነት ግን መስቀሉን መሸከም ነው። ደቀ መዝሙርነት መስቀሉን መያዝ ነው። መስቀሉን ማኖር ነው። እዚህ ላይ መስቀሉን ተሸክሞ መሄድ ነው። ደህንነት ክርስቶስ ወደ ህይወት ሲገባ ነው። ኢየሱስ አንተ ውስጥ ሲገባ፣ እዚች ባዶ ህይወት ውስጥ ሲገባና ዓለምን ሲቀያይረው ነው። ደቀ መዝሙርነት ግን በውስጥ የገባውን ኢየሱስ ስታወጣው፣ ስትገልጠው ነው። ስታሳየው ነው። ኤክስፖዝ ስታደርገው ነው። ስትተርከው ነው። ስታብራራው ነው። ስታፍታታው ነው። ኤክስፒሪየንስ ስታደርገው ነው። ስትገልጠው ነው። የገባ አለ በቃ። ለዚህ እኮ ነው እግዚአብሔር ያድንህና በክርስቶስ ኢየሱስ ከጨለማ ወደ ብርሃን ያመጣና ብርሃንን አሳይ ይለዋል፣ ግለጥ ይለዋል እንጂ ከኔጌቲቭ ያወጣና ከኔጌቲቭ ከኃጢአት ሰፈር ያወጣና ዚሮ ላይ ቢያስቀምጥ ስቲል ኒውትራል ለሁለቱም አትሆንም፣ ግን የሆነ ፖዚቲቭ ውስጥ ያስገባል የሚረባ ነገር እንዲሆን ማለት ነው። ሶ በድነት ውስጥ የእግዚአብሔር ስራ ብቻ ነው ያለው። እግዚአብሔር በመንፈሱ በቅዱስ መንፈሱ በእኛ ውስጥ የሚያደርገው ነገር ነው። ደቀ መዝሙርነት ግን የኛን መሰጠት፣ ኮሚትመንት፣ ዋጋ መክፈል፣ ለእግዚአብሔር ያለ ረሃብንና ጥማትን የሚፈልግ ነገር ነው። ወገኖቼ በጣም ከሱፐርፊሻሊቲ መውጣት አለብን። መንፈሳዊው ሰው መጥላት ያለበትና መናቅ ያለበት ነገር እመኑን ሱፐርፊሻሊቲ ነው። ይሄ ሱፐርፊሻሊቲ ዝም ብሎ ማለት እኔ አልጨርሰው። ሱፐርፊሻሊቲ መጥፎ ጠላት ነው፣ አደጋ ነው። መንፈሳዊ ዓለም ላይ ጥልቀት የሌለው ህይወት አደጋ ነው። ይጥልሃል። እንዴት እንደሚመታ አታውቅም። እግዚአብሔር በእውቀት ካልባረከና በማወቅ ነፍስህን ካላለመለማት ካልጠነከረች የሰማያዊው ሪል አንደርስታንዲንግ ነፍስ ውስጥ ካልገባና ኤክስፒሪየንስ ማድረግ ካልጀመርክ በስተቀር ኮንፊውዥን ህይወትክ ላይ ተሸክመ መዞር ከሆነ አደጋ። እግዚአብሔር በመንፈሱ ይንካል። እስቲ አሜን ይንካል። ደቀ መዝሙርነት የኛን አክቲቪቲ የሚፈልግ ነገር ነው። ይሄንን እንደ መግቢያ ከነገርኳችሁ ወደ ክፍሉ ልምጣና ክፍሉን ኤክስጄት አድርገው። በዚህ ክፍል ላይ ሉቃስ ሲጀምር እንደዚህ ነው የሚለው። ብዙም ህዝብ ከእርሱ ጋር ይሄዱ ነበረ ነው የሚለው። ብዙ ህዝብ ቅዱሳን፣ እኔ አንድ የትምህርት ቤት ስማር የተሰጠኝ መጽሐፍ አለ። The Cost of Discipleship ታውቁታላችሁ ብዙዎቻችሁ ብዬ አስባለሁ። ቦኖፈር ዴትሪች ቦኖፈር የጻፈው መጽሐፍ ነው። ዴትሪች ቦኖፈር ጀርመኒ
ጀርመን ያንን ሪፎርሜሽን ካስተናገደች በኋላ early 15th century ያ የታድሶ እሳት ጀርመንን ከናጣት በኋላ የሉተር እንቅስቃሴ ምድርን ካጥለቀለቀ በኋላ ከተወሰኑ 100 ዓመታት በኋላ ሁለተኛው የዓለም ጦርነት ነው የመጣው። ሁሉም ክርስቲያኖች ናቸው። ዲትሪሽ ቦኖፈር ይህን ህዝብ አየና በጻፈው መጽሐፉ ላይ እንደዚህ አለ። ደቀ መዝሙርነት የሌለበት ክርስትና ክርስቶስ የሌለበት ክርስትና ነው አለ። የኔ አባባል አይደለም። ይሄስ በጣም ፕሮፋውንድ ጋይ። ደቀ መዝሙርነት የሌለበት ክርስትና ክርስቶስ አልባ ክርስትና ነው። እግዚአብሔር የሚፈልገው ደቀ መዝሙሩ እንድንሆን ነው። የሆነ መንፈስ ይመጣል እኮ ዛሬ የሚያነቃንቅ በኢየሱስ ስም የሚያነቃ ከቆምንበት መንገድ የሚመታ ፈቀቅ የሚያረግ መንፈስ። አረ ኢየሱስ ያድናል። ተከታዮቹ እንድንሆን ነው እግዚአብሔር የሚፈልገው። ይሄንን በልባችሁ ያዙና ኑ እዚህ ጋር ብዙ ህዝብም ከእርሱ ጋር ይሄዱ ነበር። ዘወር ብሎም እንዲህ አላቸዋል። አሁን ጆርኒ ላይ ነው ኢየሱስ። በዚህ ክፍል በሉክ አካውንት መሰረት ጆርኒ ላይ ነው ኢየሱስ እየተጓዘ ነው። የሚሄደው ወደ ኢየሩሳሌም ነው። ኢየሩሳሌም ይገባና በአንድ ሳምንት ውስጥ ጥንቅቅ አድርጎ ተልኮውን ይፈጽማል፣ ይሞታል። ቀጣዩ ለ40 ቀን ይገለጥላቸውና በ50ኛው ቀን ላይ መንፈስ ቅዱስ ይወርዳል። እሱ ሐዋርያ ሥራ ነው። ኦኬ እየተጓዙ ነው። ረጅም መንገድ አብሯቸው ተጉዟል። ሉቃስ የሰውን ቁጥር 20 30 100 ብሎ መጥራት አልቻለም። የሉቃስ አጠራር የጠራው ብዙ ህዝብ የሚል ነው። ስለዚህ ብዙ ህዝብ የሚለውን ቃል ዘመነን ሐዋርያ ሥራ ላይ ስንፈልግ አንዴ የሆነ ችግር ተፈጠረና ትዝ ይላችኋል። ኤፌሶን ላይ ጳውሎስ ሰብኮ የኤፌሶን አርጤምስ ታላቅ ነች ምናምን ሲል የከተማው ህዝብ ሁሉ አለ። ትዝ ይላችኋል። ሉቃስ የከተማው ህዝብ ሁሉ አላለ። በሉቃስ አቆጣጠር ስናየው ሃይፐርቦላ አይመስልም ይሄ ንግግር። እርግጥ ኢየሱስን ብዙ ህዝብ እያጋፋው ነበር ማለት ነው። ግነት ሳይሆን የምርም ኢየሱስን ብዙ ህዝብ እያጋፋው ነበር። ብዙ ህዝብ እየተከተለው ነበር። ለምንድን ነው የሚከተለው ካልን ወደ ኋላ ሄዶ ማንበብ ነው። ተአምር አይተዋል፣ ምግብ በስቷል፣ እንጀራ በልተዋል፣ ጠግበዋል። አስበዋል። በየጊዜው እንጀራ እያባዛ የሚያበላ ሰው አሁን ስራ ትሄዳለ እንዴ? ሁሌ ግብዣ ከሆነ እንዴ ዋት ላይፍ። በቃ አለቀ። ጣጣ አርጎ ቆንጆ ትምህርት ያስተምርሃል፣ ጥሩ ነገር ያወራሃል፣ ደስ ይላል ትምህርቶቹ። አንዳንዴ አጥንትን ያካሉ ከስጋ አልፎ በቃ ምናምን እንደው የዚህ ሰውዬ ነገር ይጨንቃል ታለ። ግን ምግብ አለ አትቆያለ ምናምን እንዴ። በጣም እኮ ይከተሉታል በልዩ ምክንያት። ኢየሱስ እንደዚህ አለ። ዘወራል ወደ እነሱ ዞረና ከኋላዬ ሊመጣ የሚወድ ቢኖራል። አክቹአሊ እኮ ከኋላው እየሄዱ ነው ያሉት። አክቹአሊ ቴክስቱ እንደሚነግረን ከኋላው እየተከተሉት ነው ያሉት። የትኛውን መከተል ነው ኢየሱስ ከኋላዬ ሊመጡ የሚወዱት የሚለው? ምን አይነት መከተልን ነው? የምር አለ ኢየሱስ የኔ ደቀ መዝሙር መሆን የሚፈልግ ካለ እኔን መከተል የሚፈልግ ሰው ካለ አለ። ምክንያቱም ከተወሰነ ምዕራፍ በኋላ ይሄ ህዝብ እየጠለለ እንደሚሄድ ያውቀዋል። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ እንጀራ በዛላቸውና ለምንድን ነው የምትፈልጉኝ አላቸው። እንዴ አንተ እኮ በቃ ምናምን ሲሉት አረ አውቃለሁ አላቸው። ምንድነው ሲሉት ስለበላችሁና ስለጠጣችሁ ነው አላቸው። ፉድ የእግዚአብሔር ህዝብ ተግዳሮት ነው። ከኤደን ገነት ጀምሮ እስከ እስራኤላውያን ህይወት እስከ ምድረ በዳው ህይወት የእግዚአብሔር ህዝብ ተግዳሮት ፉድ ነው። ያውቃል ኢየሱስም እባቡን ያሸነፈው ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም ብሎ ነው። የእግዚአብሔር ህዝብ ቻሌንጅ ነው። እና ለሱ እንደፈለጋችሁኝ ያውቃለሁ አላቸው ኢየሱስ። ዛሬ ምናምን ታዲያ ምልክት አሳየን አሉት። ምልክት አሳይ ከሰማይ የወረድኩኝ እንጀራ እኔ ነኝ አላቸው። እኔም ብትበሉ እንዴ ሙሴ እኮ ከሰማይ እንጀራ ወርዶ አብልቶናል፣ አጥግቦናል 40 ዓመት ያው ምናምን አሉ። እነሱ እኮ አልበሉም። ታሪክ ነው የሚያውቁት። እነሱ እኮ አልበሉም። መና ምን እንደሆነ አያውቁም። አልገባም አፋቸው ውስጥ። ከዛ ኢየሱስ እሱንስ ቢሆን ሙሴ አይደለም የሰጣቸው አባቴን የሰጣቸው አላቸው። እሱንስ ቢሆን ማን ሰጣቸው? አባቴ ነው አላቸው። እያሉ ሄዱና ኢየሱስ ቁርጡን ነገራቸው። ስጋዬን ብሉ አላቸው፣ ደሜን ጠጡ አላቸው፣ በህይወት ትኖራላችሁ አላቸው። ሆ ብሎ የመጣው ህዝብ የሚያሳቅቅ ንግግር ነው ብሎ እንዳለ ወጣ። ኢየሱስ ምን ቢል እናንተስ መሄድ ትፈልጋላችሁ አላቸው ደቀ መዛሙርቱ። ጴጥሮስ እንደዚህ አለ፣ ካንተ ወዴት እንሄዳለን አሉት። አራሜን ወዴት አሉት። ወዴት ህይወት ሲገባ እኮ እንዲህ ነው የምትለው፣ ጨለማ ነው። ወዴት ትሄዳለህ ከኢየሱስ? ወዴት ካንተ ወዴት? ምን ነው ታውቃላችሁ? አንተ እኮ የህይወት ቃል አለ። ሰፊው ህዝብ እንጀራ የለህም ብሎ ትቶ ሄዷል።
እኔ ግን እንጀራ የለም ብዬ ትቼ አልሄድም። አንተ የህይወት ቃል አለ። ኢየሱስ ጌታ ነው። እስከ እንጀራ አልከተልህም፣ እስከ ዳቦ አልከተልህም። የህይወት ቃል አለ። ይሁንብን በኢየሱስ የህይወት ቃል አለ እከተልሃለሁ አላቸው። እሱ ነው የሚላቸው። ሉቃስም እንደዚህ ነው የሚያየው። ብዙ ህዝብ እየተከተለው ነው። ዞረና ከኋላዬ ሊመጣ የሚወድ ቢኖራል። እኔ እንደዚህ ማለት አልችልም። ይሄ ሁሉ ህዝብ እያጀበ እንዴ! ህዝብ እኮ ሲከተል ሞገሱ ራሱ ደስ ይላል እንዴ! አሮማው ይሄ ኢየሱስ ግን ፖፑሊስት አይደለም ማለት ትሩዝን ለሰዎች ሲል ኮምፕሮማይዝ አያደርግም። ኢየሱስ እንፈተናለን ብዙዎቻችን፣ እንቸገራለን ብዙዎቻችን። በጣም ነው የምንቸገረው። መብዛትን መስፋትን ትሪት ማድረግ አንችልም። ከፍ ያለን ነገር መቆጣጠር ማኔጅ ማድረግ አይችልም ሰው። የበዛን ነገር ሰው ሜንቴን ማድረግ ይቸግረዋል፣ አይችልም። አቅማችን አይችልም። እግዚአብሔር ካረዳን በስተቀር አንችልም እኮ። ሀብታውን በጣም ቢበዛ ይከብድሃል። ትንሽ ሰው ሆኖ ምናምን ሊከብድ ይችላል። በረጅሙ አላዛር ልትለኝ ትችላል። አየህ ይከብዳል። ኢየሱስ ግን እንደዚህ አላለ። ይሄ ሁሉ ህዝብ እየተከተለው ኢየሱስ ኢየሱስ እያለ መምጣት ከፈለጋችሁ ከኋላ ያላቸው ከኋላ ሊመጣ የሚወድ ቢኖር አለና አንድ ከባድ ቃል ተጠቀመ ኢየሱስ። አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን የራሱን ህይወት እንኳን ሳይቀር ባይጠላ አለ። በኢየሱስ አፈነዳው ኢየሱስ። ከኋላ እነዚህን ሁሉ ሰብሰብ ባረገና ባይጠላ አለ። ስለዚህ ባይጠላ የሚለውን ቃል ለማየት መጽሐፍ እነ ሉተር መጽሐፍ ቅዱስ በራሱ ራሱን ይፈታል ብለው ስለሚናገሩ የዚህ አቻ ቃል ያለው ማቴዎስ ላይ ነው። በምድር ላይ ሰላምን ለማምጣት የመጣው እንዳይመስላችሁ ሰይፍን ልጥል ነው እንጂ አለና ኢየሱስ ከኔ ይልቅ አባቱን እናቱን የሚወድ አለ ማለት ነው። ስለዚህ ባይጠላ የሚለው ቃል ሲተረጎም ቢወድ እንደማለት ነው። ኢየሱስ እዚህ ጋር ቤተሰቡን ይጥላ ሳይሆን ከሚስት ከእናት ከአባት ከልጆች በላይ እኔን ይውደድ። ጮና አሜን በል። መውደድ ከምንም ነገር በላይ እኔን መውደድ። የኔ ተከታይ መሆን የሚፈልግ ሰው ካለ አስቀድሞ መውደድ ያለበት እኔን ነው። ከምን በላይ ሲባል ከአባትና ከእናት። እዚህ ቤት ያለ አባትና ያለ እናት የመጣ አለ? የለም የለም። ሁላችንም ምንጭ አለን። ከዛ እህትና ወንድም አለን። ይሄ ፕራየር ፋሚሊ ነው፣ ቀዳሚ የተገኘንበት ነው። ይሄ ከነዚህ በላይ እኔን መውደድ አለበት። ከነዚህ በላይ ኧረ ኢየሱስ በጣም ወደ ውስጥ አድነ ካስገባህን በኋላ እየጠየቅን ያለው ነገር በጣም ከባድ ነው ያስብላል። ከነዚህ በላይ እኔን ይውደዳልና ቀጠለና ሚስቱንና ልጆቹን አለ። ይሄ ደግሞ ሰው ራሱ ሄዶ የሚመሰርተው ነው። ያላገባችሁ አሁን ጌታ ስታገቡ ማለት ነው ምን መሰርተው ህይወት ነው ደግሞ አየህ። ፕራዮር የወጣንበት አለ። አሁን ደግሞ ምን መሰርተው አለ። ቀጠለና ኢየሱስ ጠንካራ ሲያደርገው ጊሩን ሲያጠብቀው የራሱን ህይወት አለ እንኳን ባይጠላ ወይም ከኔ ይልቅ የሚወድ ከሆነ የኔ ደቀ መዝሙር ሊሆን አይችልም ማለት። ምንድነው ኢየሱስ ሪል እየጠየቀን ያለው? ምንድነው ኢየሱስ የምር እየፈለገ ያለው? እንድንወደው ነው እየፈለገ ያለው። እግዚአብሔር ከኔና ከናንተ የሚፈልገው እሱ መውደድ ነው። እግዚአብሔርን የመውደድ መንፈስ፣ እግዚአብሔርን የመውደድ ልብ፣ እግዚአብሔርን ከምንም ነገር በላይ የመውደድ ረሃብ። ምንድነው እግዚአብሔር እየፈለገ ያለው? እሱን መውደድ፣ እግዚአብሔርን መውደድ፣ ከምንም ነገር በላይ እግዚአብሔርን መውደድ። ወገኖቼ ከምንም ነገር በላይ እግዚአብሔርን መውደድ። ከዚህም ይበልጣል? this is በቃ ሰው እኮ ይሄ ነው። ከነዚህ የሚበልጥብን ነገር አለ? የወጣንበት ቤተሰብ፣ አድገን ምን መሰረተው ቤተሰብ፣ ከዛ የራሳችን ህይወት፣ ከዚህም ይበልጣል? የለም። ከነዚህ ይልቅ እኔን ውደድ። ኢየሱስ የመጀመሪያውን ህግ እያሳሰበን ነው። ከህግ ታላቂቱ ማነች ሲሉት ኢየሱስ ጠቀስ አደረገና በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይል እግዚአብሔርን ውደድ። ይሄ ነው ህጉ። እግዚአብሔርን ውደድ። ህግም ነቢያትም እንደዚህ ናቸው። እግዚአብሔርን ውደድ፣ እግዚአብሔርን መውደድ፣ ኢየሱስን መውደድ። አረ አሜን። ኢየሱስን የሚከተሉ በመንገዱ የሚሄዱ የሱ ፍቅር በልባቸው አለ። ውደዱኝ ነው እግዚአብሔር የሚለው። እንድንወደው ነው የሚፈልገው። እግዚአብሔርን መውደድ ቅዱሳን፣ እግዚአብሔርን መውደድ፣ እግዚአብሔርን መውደድ፣
እግዚአብሔር እንድንወደው ይፈልጋል። በልባችን ላይ ስፔስ ይፈልጋል። እግዚአብሔር ስፔስ ቦታ ይፈልጋል። እግዚአብሔር የሰማዩና የምድሩ ጌታ ሰማይ ዙፋኑ ምድር የእግሩ መረገጫ ይለምናል የሰዎችን ልብ ልደርባችሁ ስፔስ ላገኝ። እግዚአብሔር አንደኛ የመሆን ረሃብ በመፈቀር የመጀመሪያ የመሆን ረሃብ አለው እግዚአብሔር በውስጣችን። ፕራዮሪቲ ፈርስት ኤንድ ሞስት የመሆን ረሃብ አለው እግዚአብሔር በህይወታችን። አንደኛና የበላይ አረ አሜን። እግዚአብሔር አንደኛና የበላይ በህይወታችን አንደኛና የበላይ ሳይወዳደር እግዚአብሔርን የምር አየ ሌላውን ቃለለ እንድትወደው ነው እግዚአብሔር የሚፈልገው። አጥብቃ እንድትወደው መውደድ ከምንም ይልቅ እግዚአብሔርን መውደድ እርሱን መውደድ። እግዚአብሔር ይህን ፍቅር በልባችን ያቀጣጥል በኢየሱስ ያቀጣጥል በኢየሱስ። የቀዘቀዘ ፍቅር በኢየሱስ ስም ይነሳ። ለእግዚአብሔር ያለ የቀዘቀዘ ፍቅር በኢየሱስ ስም ይነሳ። እግዚአብሔርን መውደድ የተወሰደበት እግዚአብሔር በህይወቱ ኖርማል የሆነበት ትኩስነቱ የጠፋበት ህይወት በኢየሱስ ስም አሁን ይለምልም። በኢየሱስ ስም አሁን ይለምልም። የእግዚአብሔር ፍቅር በልባችን ይንደድ። ጳውሎስ በሮሜ መጽሐፍ ላይ በተሰጠን በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍርም ማለት። እግዚአብሔር የገባልንን ዘላለማዊ ተስፋ የምንቀምሰው በእግዚአብሔር ፍቅር ነው። ልክ አንድ ጥሩ ባለሙያ እህት ወጥ ሰርታ ወጡን ቀምሳው አዎ ይጣፍጣል ብላ እንደምትከድነው ጥሩ ነው ሰው ቢበላው ይመቻል እንደምትለው እግዚአብሔር የገባልንን ተስፋ የምናረጋግጠው በፈሰሰብን ፍቅር ነው። በውስጣችን በተቀመጠው ፍቅር ነው። ፍቅሩን እየቀመስን ተስፋ አለን እንላለን። ፍቅሩን እየበላን ሊመጣ ነው እንላለን። ፍቅሩን እየቀመስን ይነጋል እንደመሻ አይቀርም እንላለን። የእግዚአብሔር ፍቅር የማይነጥፍ የእግዚአብሔር ፍቅር በልባችን ላይ ይንደድ በኢየሱስ ስም። ይቀጣጠል በኢየሱስ ስም። የእግዚአብሔር ፍቅር እና ኢየሱስ የሰራባቸው ሰዎች ሁሉ ይሄን ኳሊቲ ጠይቋቸዋል። እግዚአብሔር የሰራባቸው ሰዎች በሙሉ የነካቸው ሰዎች በሙሉ በቃ መጥቷል እነሱ ጋር ጳውሎስ። ነገር ግን ወንጌልን ስለመመስከር ስለ እግዚአብሔር ጸጋ ከጌታ ስለተቀበልኩት አገልግሎት ነፍሴን እንደማጠቅም እንደ ከንቱ ነገር እቆጥራታለሁ አለ ጳውሎስ። እኮ ነው የሚለው መከራ ይጠብቃህ ምናምን ብለው ሲያለቅሱለት ነው። አረ ተውት አላቸው። እንደማጠቅም እሳትን እያየኩ ነው ወደ እሳት የገባው። የተነኩበት የእግዚአብሔር ፍቅር ነው። በልባቸው እግዚአብሔርን ፕራዮሪታይዝ አደረጉት። እግዚአብሔርን የመጀመሪያ ያደረጉት። እግዚአብሔር በህይወታችን ተከታይ መሆን አይፈልግም ቅዱሳን። እግዚአብሔር የነገራችን ማሟሻ መሆን አይፈልግም። እግዚአብሔር የነገራችን የመጀመሪያ መሆን ይፈልጋል። ዛሬ የሆነ ሰው ህይወቱ ይለወጣል በኢየሱስ ስም። ተመሳሳይ ሆኖ አይወጣም ከዚህ ቤት። የመጀመሪያ መሆን ይፈልጋል እግዚአብሔር። አንድ ጎበዝ ኢየሱስ ጋር መጣና እንደዚህ ያለው ኢየሱስ ጌታ ሆይ አለው ወደምትሄድበት ሁሉ ልከተል እፈልጋለሁ አለ እና ኢየሱስ ነገረው። ህግን ትፈጽማለህ? መዳን ትፈልጋለህ? ህግን ትፈጽማለህ? አዎ እሱን አለው። ቀላል አድርጎ ከልጅነቴ ጀምሮ ጠብቄዋለሁ አለ። አሪሊ እሺ አለውና ኢየሱስ ያለን ሁሉ ለድሆች ስጥና ተከተለኝ አለው። እንደ ኢየሱስ እኮ ያን ሁሉ ብር ሊውጥበት እኮ አይደለም። እሱ ኢየሱስ በሱ ህይወት ላይ ምን እንደሆነ ሊያውቅ እኮ ፈልጎ ብዙ ነበረውና እያዘነ ሄዳል። አልቻለም። ኢየሱስን ፕራዮሪታይዝ ማድረግ የመጀመሪያ ማድረግ ወደድንም ጠላንም ይመጣል ኢየሱስ ወደ ህይወታችን መጥቷል። አባቶቻችን ጋር አብርሃም ጋር መጣና የምትወደውን ስጠኝ አለ። ይጠይቃል። የመንገዱ ባህሪ ነው። የምትወደውን ስጠኝ አለ አብርሃም አለ። የምትወደውን በአብርሃም ቤት የመጀመሪያ መሆን ይፈልጋል። ይስሐቅ የአብርሃምን ልብ ሰቅዞ ይዟል። እግዚአብሔር ቀስ አድርጎ ገብቶ በአብርሃም ልብ ላይ የይስሐቅን ቦታ ሪፕሌስ ማድረግ ይፈልጋል። ይስሐቅ እንግዳ ልጅ ነው፣ ተወዳጅ ነው፣ ግን ከእግዚአብሔር በላይ ተወዳጅ መሆን አይችልም። ይስሐቅ በልመና ነው የመጣው፣ ግን ከእግዚአብሔር በላይ መሆን አይችልም። ቦታውን ይፈልገዋል እግዚአብሔር፣ ስፔሱን ይፈልገዋል። ያቺን ሀርታችንን ስፔሷን የራሱ ማድረግ መቆናጠጥ፣ በእሷ ላይ መቀመጥ መንገስ ይፈልጋል። ይመጣል፣ ቀስ ብሎ ይነካል። ማይቀር ነው። እጁ ላይ ከሆንክ ይነካል። የመንገዱ ባህሪ ነው። ከዛ በኋላ ግን አልቲሜትሊ ካንተ የሚፈልገው ያንተን መፍረስና መበላሸት እኮ አይደለም። በውዷ ላይ የምትደገፍ አምላኳን የበላይ ያደረገች እግዚአብሔር ለድርድር የማይበቃ ጉዳይ ያደረገች ዛሬ በብዙዎቻችን ህይወት እኔን ጨምሮ በጣም ሲምፕል ነገር መጣል የምንችለው ክርስትና ነው። ቸርች መቅረትን በጣም ሁለት ያናስብበትም። አሁን ቸርች ለመቅረት ሁለት ያናስብም። አርጀንት ነገር ከገጠመን ስራና ግን የሆነ አርጀንት ነገር ቢገጥመን ሁለት እናስባለን።
ስራ እኮ ነው እንላለን። ቫልዩ የቱ ጋር ልባችን የቱ ጋር እንደተቀረቀረ እኮ ነው የሚያሳየው። በጣም ተራው ነገር ቀሎ ልንተው የምንችለው ነገር የእግዚአብሔር ጉዳይ በጣም በቃ ማለት ምንም በቃ እዚህ ግባ ማይባለው ነገር የሚሆነው የጌታ ጉዳይ በጣም ሲምፕሉ ካልተካካደን በስተቀር ሲምፕሉ ነገር የጌታ ነው። እና እግዚአብሔር ምን እንደመሰላችሁ የሚላችሁ በዚህ ማለት እግዚአብሔር የሚናገረን ነገር እኔ ሲምፕል አሉን ሜጀር ልሁን እኔ ማይነር ሆኜ በህይወታችሁ አልቀመጥ አከብራችኋለሁ እኮ ነው የሚለው እግዚአብሔር። ቀና አረጋችኋለሁ እንዳዘናችሁ አትቀሩም። የፈለጋችሁት ነገር እናንተን ይከተላችኋል፣ እናንተ ግን እኔን ተከተሉ። የምትወጡለት ነገር ጋር ያለኔ አትደርሱም እኮ ነው የሚላችሁ ጌታ። እኔን ትታችሁ አትደርሱም። ባይዘው በጌታ ከሆነን በኋላ አንደርስም ያለ ጌታ ለእናንተና ይሆናል ይደርሳሉ፣ እንደፈለገው ሆኖ ይደርሳሉ። ለኔና ለእናንተ ግን እሱ ማጥፋ አይሰራ። እኛ ከእግዚአብሔር ጋር የምንሰራ ነን። አሜን አትሉ? በእግዚአብሔር ኃይል ነው እኛ የምንዘረጋው። አየህ እግዚአብሔር 5 ዓመት አቆሞ አንዴ ሲለቅ 10,000 በፍጥነት የሮጡት ነው የሚያስቀድም። በአንዴ አጠፋቸው ነው የምትሄደው። ሲመጣብህ እግዚአብሔር ሲመጣ ድርምስምስ አድርጎ ነው የሚያወጣ። ያዘረጋሃል እግዚአብሔር፣ ያስኬድሻል እግዚአብሔር። ያመለጠን ያለፈን በእጥፍ ነው የሚያመጣው። ያልተዘረጋበትን ስቦ አሁን ያመጣዋል። አይ አመለጠ የምትለውን ከምሮ ይመልስልሃል በእጥፍ። እግዚአብሔር ሲገናኝሽ፣ እግዚአብሔር ሲቀድምልህ፣ እግዚአብሔር ሲያደላልህ፣ ኧረ በኢየሱስም እስቲ አሜን ሲቀድምልህ እንጂ አትችልም። ያለሱ አትችልም፣ ያለሱ አትችልም። እኔ እንደዚህ ነው ምላት ለሚስቴ እግዚአብሔር ለምግብ አንስቶ ለመብላት ያስፈልገኛል። የኔ ጌታ ያከበረኝ ጌታ ከአመድ ያነሳኝ ጌታ ሰው ያረገኝ ያቆመኝ ጌታ ያስፈልገኛል። አረ ሃሌሉያ። በእኔ ቤት እግዚአብሔር ቦተም ሌቭል ሊሆን አይገባም ወዳጆቼ። ቦተም ሌቭል ላይ ሊቀመጥ አይገባም። ቀና ይበል እግዚአብሔር፣ ቀና ይበል። የያዘው ኮርነሩን የያዘው ከፍታውን ይቆጣጠረው። ክብራችን እንደሆነ ዓለም ይወቅ። እዚህ ያደረሰን ያቆመን እንደሆነ እሱ እንደሆነ ይወቅ። ጠላትም ወዳጅም ይወቅ። የደገፈን እሱ እንደሆነ የክፉ ቀን ወዳጃችን እሱ እንደሆነ ይታወቅ። አቅም የለንም ያለሱ፣ የምንረባ አይደለንም ያለሱ ይታወቅ፣ ይታወቅ፣ ይታወቅ። እግዚአብሔር ሜጀር እንደሆነ ይታወቅ። ጠላቶቻችን እሱ በእግዚአብሔር አይቀልድም ይበሉ፣ ይበሉ። የሚያውቅ ሰው እሱ በጸሎት አይቀልድም ይበሉ፣ እሱ በቸርች አይቀልድም ይበሉ፣ እሱ በእሁድ አይቀልድም ይበሉ። ፕራዮሪቲ እግዚአብሔር ፕራዮሪቲ 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 እግዚአብሔር ፕራዮሪቲ ፈርስት ኤንድ ሞስት ፈርስት ኤንድ ሞስት እግዚአብሔር የመጀመሪያ የነገሮቻችን መጀመሪያ የገንዘባችን መጀመሪያ የህይወታችን መጀመሪያ ፕራዮሪቲ 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 እግዚአብሔር ፕራዮሪቲ የመሆን ፍላጎት ነው በእኔና በእናንተ ህይወት ያለው ፕራዮሪቲ የመሆን ፍላጎት ነው። እግዚአብሔር እኮ እኔ በጣም ምን አይነት የፍቅር አምላክ ነው። ይለምነናል ደግሞ ታግሶ ኮብለለን እንደፈለግን ተጫውተን አስቀድመነው ጥለነው ረስተነው ሳናስታውሰው ትተነው ይጠብቃል ጌታ። ወደ አይምሮአቸው ይመለሳሉ ያስተውላሉ ብሎ ይጠብቃል ጌታ። አይተውም፣ ይጠብቅሻል፣ ይጠብቅሻል። የክብርሽ ደጋሽ ይጠብቅሻል። የክብርሽ ደጋሽ ያቆመሽ ያጸናሽ አምላክሽ የረዳሽ አምላክሽ የደገፈሽ አምላክሽ የተዋጋልሽ አምላክሽ የክፉ ቀን ወዳጅሽ እሱ ይጠብቅሻል፣ ይጠብቅሻል። ማለት ውለታ እንድትመልሽለት አይደለም። ይሄ የማኒፑሌሽን ጫወታ አይደለም። ጊቭ ኤንድ ቴክ ውለታ እንድትመልሽለት አይደለም። ሰው አይደለም እግዚአብሔር። ምን ጎሎት? ቅድም እኮ ብሩኬ ሲዘምር እንዳለ እኮ ነው። ምን ልናረገው? ሞልቷል እኮ እሱ ሙሉ እኮ ነው፣ ብቁ እኮ ነው። በቦታው ስቴት ኦፍ ቢንግ እኮ አይነቃነቅም፣ አይቀየርም እኮ ሞልቶ ያለ አምላክ እኮ ነው። ያንተ ከፍታና ዝቅታ እኮ አይገርመውም። ስለሚወድ ብቻ እኮ ነው። ካንተ ጋር ግን የፍቅር ብረት ይፈልጋል። አንተ ዓለም ላይ የበላይ መሆን ይፈልጋል። አንተ ቢዝነስ ላይ ቀና ማለት ይፈልጋል። ሰው አንተ ጋር ሲመጣ እሱን እንዲታይለት ይፈልጋል። መድመቅ ይፈልጋል። ፒክቸሩ ደመቅ እንዲል ይፈልጋል። አንተ ክስም ብለ ጠፍተ በውስጥ የገባው ኢየሱስ አንተ ላይ መውጣት ይፈልጋል። አረ አሜን በሉ ባካችሁ። እንመታለን ዛሬ አንድ መንፈስ እንመታለን። እውነቴን ነው የምላችሁ። የሆነ መንፈስ እንመታለን። በእግዚአብሔር ላይ ቀና እንድንል ያደረገ መንፈስ፣ የእግዚአብሔር ነገር በአይኖቻችን ፊት እንዲረክስ ያደረገ መንፈስ፣ እግዚአብሔርን መውደድ እግዚአብሔርን መምሰል በአይኖቻችን ፊት ተራ እንዲሆን ያደረገ ለእግዚአብሔር መሮጥ፣ ለእግዚአብሔር መትጋት፣ በእግዚአብሔር ፊት መታየት ማጠን በጣም ሲምፕል እንደሆነ እንድንቆጥር ያደረገውን መንፈስ እንሰብረዋለን። ከቤታችን እንሰብረዋለን። ከቤታችን እንመታዋለን። ከኑሯችን እንመታዋለን። አረ አሜን እንመታዋለን።
የስኬታችን ቁልፍ እሱ ጋር ነው ያለው። አረ አሜን። የድላችን ቁልፍ እሱን ማስቀደም ላይ ነው ያለው። እሱን ማስቀደም ላይ እሱን አስቀድመን ባይሳካልንስ ደግሞ እሱን አስቀድመን እንደሆነ ባይሆንስ ጠብቀን ነው እንዴ? አይደለም። ባይሆንስ ግን ደግሞ ይሳካል፣ ግን ደግሞ ይሆናል፣ ግን ደግሞ ይሰምራል። ሃሌሉያ። ፕራዮሪቲ ቅዱሳን እግዚአብሔር ወደ ኢዮብ መጣ እና ኢዮብ ቤት እግዚአብሔር የበላይ ነው። ኢዮብ ህይወት ላይ እግዚአብሔር የበላይ ነው። አሁን ያልኳችሁን ሶስቱንም ነገር ኢዮብ አጥቷል እና ጠላት እግዚአብሔርን አስረዳው ስለ ኢዮብ። የት ነበር ካለው እየዞርኩኝ ነበረ ባሪያዬ ኢዮብን ኢንኬዝ ህልፍ ስትላየው አየሁት አጥር ምናምን ቀጥረህለታል ምናምን አለ። አረ አጣ የለውም አጥሩን ነቀል አድርግና ቼክ አድርገው እስቲ ነው አለ። አረ አጥሩን ከነቀልኩትማ ፈቃድ ስጠኝ እንጂ ላይሰንስ ፐርሚቱን ስጠኝ እንጂ ከነቀልኩለት አያመልክም እና ይሰድብሃል። እግዚአብሔር ሞክረው አለ እና መጣና ነቃቀለው ማለት ነው። የሚያደርገውን አደረገ እና ኢዮብ አምልኮ አልቀየረም፣ አቋም አልቀየረም። አጥር ተነቅሎ ቅጥር ፈርሶ በኢዮብ ህይወት ላይ እግዚአብሔር ሁለተኛ አይደለም አንደኛ ነው። አሜን በሉ ባካችሁ። አልቀየረም፣ አቋም አልቀየረም። ኢዮብ ቤት ላይ አሁንም አንደኛ ነው። ሰይጣን የሚፈልገው ከኢዮብ ፊት ሌላ ሰው እንዲቆም ነው፣ ሌላ ጉዳይ እንዲቆም ነው፣ ሰልፉን ማስተካከል ነው፣ ሰልፉን ሪአሬንጅ ማድረግ ነው ሰይጣን የሚፈልገው። ግን አልቻለም። ሪፖርት ሲያደርግ ሆነ እንዴ ሲለው አልሆነም። እና ምንድነው አሁንም አንተ በሱ ህይወት ላይ የበላይ ነህ፣ ግን ደግሞ ትንሽ አድቫንስ ስጠኝና ገፍተር አድርጌ ውስጥ ልምጣ አለ። መጣና ሚነካካው እንዳለ አጠፋ። ኢዮብ እንደሰው አለቀሰ፣ አዘነ፣ ተመረረ። አሁንም ግን ኢዮብ በእግዚአብሔር ፊት እንደ በረታ እንደ ጸና ቀጠለ። በኢዮብ ህይወት ላይ አሁንም እግዚአብሔር የመጀመሪያ ነው። ሰይጣን ሪፖርት ሲያደርግ እግዚአብሔር ከሰማይ ሲያይ እግዚአብሔር ቦታውን አለቀቀም። ኢዮብ ላይ የመጀመሪያ ነው፣ ከፊት ነው ያለው። ከሰማይ ሲያየው ቦታ አለቀቀም። እግዚአብሔር አይ ቦታው ላይ አለው እኮ ኢዮብ የሚያለቅሰውም ከኋላ ሆኖ ነው አለ። ማለት እኔን ገፍትሮ አይደለም ለብቻው አለ የሚያለቅሰው አለ። ሲያዝንም እኔን ከፊት አድርጎ ነው አለው ከፊቱ አለው አለ። አረ ኢየሱስ ያድናል። ማለት ከፊቱ ስፍራዬን አለቀኩም፣ በኢዮብ ቤት ላይ አሁንም የበላይ ነኝ። አይ በቃ አሁን አንድ የመጨረሻ ስጠኝ አለው ሰይጣን። ምን ሲለው ራሱን ልንከዋል ኢዮብን ስጠኛል። እና እግዚአብሔር ሁለት ያላሰበም ልንከዋል እና ሄደና ኢዮብን በበሽታ አጥለቀለቀው ማለት ነው። ሰዎች ይሄን ሲያነቡ የማይሆን ይመስላችሁና ሚቲዮሎጂ ነው ይላሉ። የትና ሚቲዮሎጂ ቢብሊካሊ ሀፕን ያደረገ ታሪክ ነው። ስክሪፕቸር የእግዚአብሔር እስትንፋስ ያለበት ታሪክ ነው። አሜን በሉ። እና በበሽታ አጥለቀለቀው። ኢዮብ ራሱን በገል እንትን እያለ ፍዳውን ከሚያበሉት ሐሰተኛ ወዳጆቹ ጋር እየተሟገተ አሁንም ግን በኢዮብ ፊት እግዚአብሔር አለ። አሁንም ሰይጣን እንደዚህ ብሎ ለእግዚአብሔር ሲነግረው እግዚአብሔር ቼክ ለማድረግ ሲያይ ከኢዮብ ፊት ነው እግዚአብሔር ያለው። በመከራ አልፎ እግዚአብሔር ፖዚሽኑን አልተነጠቀም። የእግዚአብሔርን ፖዚሽን ከህይወታችን ላይ የነጠቁ እኛ ቤት ገብተው የእግዚአብሔርን ስፍራ የያዙ አልነበረም እኮ ህይወታችን እንደዚህ አልነበረም እኮ ኑሯችን እንደዚህ። ግን ተመቻችተው ገብተው የእግዚአብሔርን ቦታ የወሰዱ መሰዊያዎች ይነቀላሉ በኢየሱስ ስም። ይፈርሳሉ በኢየሱስ ስም ይፈርሳሉ። እግዚአብሔር ቦታውን ይይዛል። እና የመጨረሻው የኢዮብ መልስ በቃ እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ማለት ምን አይነት አንደርስታንዲንግ ነው? ምን አይነት ጸጋ ባልወረደበት ዘመን የመሲሁ ተስፋ ገና በነበረበት ዘመን ምን አይነት አንደርስታንዲንግ ነው? ማለት በእኛ ውስጥ እኮ መንፈስ ቅዱስ አለ፣ አጽናኝ መንፈስ፣ የጸጋ አቅርቦት አለ። በየዕለቱ ለሚገጥመን ችግር ኃይል እኮ ይፈሳል። አሁን ተግዳሮት ሲመጣ እኮ የሚለቀቅ ኃይል አለ። ይሄ ሁሉ ባልነበረበት ገና ህግ ራሱ ባልተሰጠበት ዘመን ላይ ኢዮብ ለእግዚአብሔር አንተ ሰጠ፣ አንተ ወሰድከዋል። አንድ እንዲወሰድብኝ የማልፈልገው ግን ራስህ ማለት አትወሰድብኝ። አረ አሜን። አንተ በእኔ ህይወት ላይ አትቅለል አለ። ስፍራህን ግን ምንም
ስቶርም ቢመጣ አይውሰደው። የትኛው መከራ ቢመጣ አይውሰደው። በኢዮብ ሕይወት እግዚአብሔር ከልጅ ይበልጣል። በኢዮብ ሕይወት እግዚአብሔር ከሀብት ይበልጣል። በኢዮብ ሕይወት እግዚአብሔር ከሚስት ይበልጣል። በኢዮብ ሕይወት እግዚአብሔር ነው። በኢዮብ ሕይወት እግዚአብሔር ሰመራይ ሲደረግ ሁሉን ታደርግ ዘንድ ቻይ ነህ። በኢዮብ ሕይወት እግዚአብሔር ማለት ለኢዮብ ሁሉን ታደርግ ዘንድ ቻይ የሆንክ ነህ ማለት ፖዚቲቭን ብቻ ሳይሆን ይሄንንም ጭምር ለማድረግ የምትችል መብት ነው። ሕይወቴ ያንተ ነው። አንተ ብቻ በእኔ ላይ የመጀመሪያ ሁን። ይሁንብን በኢየሱስ። ምንድነው ደቀ መዝሙር? እግዚአብሔርን መውደድ። ምንድነው እግዚአብሔርን መውደድ? እግዚአብሔርን ቀዳሚ ማድረግ፣ እግዚአብሔርንና የእግዚአብሔርን ጉዳይ የበላይ ማድረግ፣ መንፈሳዊ ነገርን የበላይ ማድረግ። አየህ፣ ከጌታ ጋር ያለህን ነገር የበላይ ማድረግ፣ ፈርስት ኤንድ ሞስት ማድረግ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ቆመን እንጸልያለን።